ፍቅሩ እንደቀጠለ ነው ትላላችሁ። ደግሞ ዛሬ እንዴት ነው ባካችሁ? አሪፍ አይፎን 7 ነው የሀቢብቲ ላንች ነው አለ። ለሄለን ከሆነ ምንም ችግር የለም አለ። ከእውነት ለመናገር ለእሷ ከሆነ ምንም ችግር የለ እያለ ነውና፣ አይ ሰው ሲወድ ከእውነት ለመናገር በጣም ደስ ይላልና ሄሉ በቃ አሁን ላይ ነው ያወቀችበት። የምር ሁላቸውም አሁን ላይ ደስተኛ ናቸው በሷ። ያው እንዲህ ከበፊትም ጀምሮ የእነሱን ግንኙነት ይፈልግ ነበር። ጆሲም አሁን መሻላ በጣም ነው ደስተኛ የሆነው። አብረው እንግዲህ ፏ ሸብረቅ እያሉ እየኖሩ ነው ትላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንዴት ዋላችሁ? እንዴት ነበር ውሎ ቆይታ? እንዴት ነበረ? እንዴት ይዟችኋል? የረመዳን ስራ እንዴት ነበር? ጾም እንዲሁም ክርስቲያን ወገኖች እናንተም ደግሞ ያው ጾም ላይ ናችሁና እንዴት ናችሁ? ሁሉ ሰላም ነው? በጣም ደስ ይላል። ያው እኔ ቤት ስለነበርኩኝ በቃ ገና እየገባሁ ነው ማለት ነው። እና ትላላችሁ በጣም ነው ደስ የሚለው ስጦታ ትላላችሁ። ስጦታ ዋው! እኔ ግን ብዙ ጊዜ ለምን እንደው አላውቅም ስልክ ብዙም እንትን የለኝም። የሚገርማችሁ ነገር ይሄ ከፍ ያለ ነገር ምናምን በስልክ ብዙ አይደለም ነው። አሁን እኛ እዚህ ሀገር መግዛት እንችላለን። ኢትዮጵያ ላይ ግን እንደዚህ አይነት ስልክ አሁን በጣም ውድ ነው በኢትዮጵያ። እዚህ ሀገር አሁን እዚህ ሀገር ሆኖ ራሱ እኮ 4,000 ሪያል 5,000 ሪያል ከ6,000 ሪያል ነው እንግዲህ። ስለዚህ ወደ 300,000 ምናምን ተቅሪባን ሳ እንደዛ ነው። 300,000 ነው ላ 300,000 150,000 በኢትዮጵያ እንደዛ ነገር ነው። እና ለማንኛውም ብቻ ደስ ይላል። በቃ ጥሩ ስጦታ ነው። ማስታወሻ ትላላችሁ እና ውሏቸው ደግሞ ጥሩ ነበር። ወይኔ መዝናኛ ቦታው እናንተ በቃ ሀገራችን እንደዚህ ተወዋል ማለት ነው። እኛ እኮ እንደው ለስሙ እዚህ ሀገር መተናል። እዚህ ሀገር ላይ ሆነን እናያለን፣ እንጨዋታለን። ግን ደግሞ ያው ስደት ላይ ሆናችሁ ምንም አይነት ብዙ ደስታ የለንም። ያው ብዙ ጊዜ ሀር ነበር ከሰዎች ጋር እንሄዳለን፣ ግን ብቻ ምንም ብዙ ትኩረት አንሰጠውም። እዚህ አንደኛ የሰው ሀገር ነው የምንሆነው ከነሱም ጋር ስለሆነ ብዙ አይደለንም። ግን ሀገራችሁ ላይ ሆናችሁ በዚህ ልክ ስትደሰቱ ወላሂ አንዳንድ ጊዜ ላወቀበት ሰው ሀገራችን መኖርም ደስተኛ ሆናችሁ ትኖራላችሁና የምር እኔ እንጃ ስደት ላይ ያለን እህቶች በጣም በስደት ደክመናል እና ብዙ ነገሮች ካሁን በኋላ ሄደን በቃ ዘና የሚያደርጉ ነገሮችን እንደዚህ በጠበቀ መልኩ ብናይ ሀገራችንን ብንጎመኝ። እንዲሁን አንዳንድ ጊዜ ስደተኞች ህይወት ያሳዝነኛል። ለምን በቃ በልጅነት ወጣን፣ በቃ የልጅነት እድሜያችንን እየበላን ያለው አሁን እዚህ ጋር በቃ ሳንቦርቅበት በቃ በስደት አለን። እንደገና ደግሞ ከዚህ ስንገባ ትዳር ልጁ ሁሉ ነገር ይመጣል። ከዛም በቃ የለም ይህን ቡር ብለን የምናልፈበት ነገር የለም እና ህይወት አንዳንዴ ታሳዝናል። ብቻ አልሐምዱሊላህ ለኩላል ይህን የማናየበት እኛ እንደነገርኳችሁ በጤና ሆነ ነው የምንፈልገውን ነገር እያረግነ ስለሆነ ካወቅንበት ቢያንስ እንዳሁኑ ቢያንስ ስደት ላይ እንዳለ ነው መጨቆን አይጠበቅብንም። ሀገር ስንገባ ባለን ነገር ተብቃቅተ ነው ነገን ብቻ ሳይሆን ዛሬንም በማሰብ ደስተኛ ልንሆን ይገባል ማለት ነው። እና ብቻ በጣም ደስ ይላል። ሀገራችን በጣም ተውባለ የምር። እንግዲህ አረብ ሀገራት ላይ ነው እንደዚህ አይነት መጫወቻዎችን ቦታ የምናየው መዝናኛ ቦታዎች እና በጣም ደስ ይላል። ባለፈው እኮ እዚህ ሳውዲ ያላችሁ ታውቁ ነው ጧይፍ ነው ምናምን እንደዚህ አይነት ላይ እኮ እንትን ሲሉ ተቃጥሏል እኮ አይታችኋል። ስንት ሰው እኮ ሞተዋል በእንደዚህ አይነት ነገር እና እኔ አላምነውም ይሄን ነገር በነገራችን ላይ እና ብቻ ደስ ይላል። ሀገራችንም ተራቋል ትላላችሁ። ሀገራችን ተራቋል። ብቻ ሰላም ነው ያጣው ሀገራችን። ሰላም ቢዘፈን ሀገራችን ነው ያው ውጭ ሀገር ሆናለች ማለት ነው። እና በጣም ደስ ይላል። ለማንኛውም በስደት ያላችሁ እህቶች ከዚህ ተመልሰን የሰላም የፍቅር ህይወት እንዲሰጠን ነው ዱዓ ማደርገው እና እንደዛ ነው እላችኋለሁ። ሄሉና ኤሪክ በቃ እየሄዱበት ነው እየሄዱበት ነው ትላላችሁና ነገሮች ተስተካክለውላቸው እምነታቸው አንድ ከሆነ የሚጋቡበት ደረጃ ቢሆን ደስ ይላል። እንደዚህ ብለው እንዳያቋርጡ በስ እንዳይለያዩ ወይ ይከብዳል። ግን በቃ ኤሪክ ለመደ ኢትዮጵያ
ማሻአላ ደግሞ በጣም ነቄ ነው። እኔም ማደንቀው ነገር ቢኖር በጣም ነቄ ነው። እንዴት እንደው ታውቃላችሁ? በአማርኛ እኮ ነው ያወሩት። ያኔ መጀመሪያ ለሷ ነው እንደሚያጎርሰው አለ በጣጣስ እያጎረሳት አለ ሄሉ ማለት ነው። እና ታዲያ ላንተ ሊያጎርስ ትፈልጋለህ እንዴ ብላ ስትናገር ቶሎ ብሎ ላይ እንዲንካ እያለው ምስኪን ወላሂ ሲያሳዝን ብድግ አድርጎን ከጉረስ እያለው ግን እንዳልተቀበለው ምና በጣም ነው የሚያሳዝነው የምር። በቃ ለመደ። በዛ ላይ ደግሞ ፈጣን ነው፣ ነገሮች ቶሎ ብለው ነው የሚገቡት። እና ብቻ በጣም ነው ደስ የሚለው ሁኔታቸው አሁን ላይ ደስ ይላልና አራ በለው ትላላችሁ። ሄሉሽ አሁን ነው ያወቀችበት። አልሙሄም በዚሁ ከቀጠሉ በጣም ደስ ይላሉ፣ ለእነሱም ለተመልካችም። አያችሁት? አንዳንድ ጊዜ የሰው ልጅ ደስተኛ ስትሆኑ እናንተ በዙሪያችሁ ያሉ ሰዎችም ደስተኛ ይሆናሉ። እናንተ ብቻ አይደላችሁም። እና ሰላም ባለበት ቦታ ሁሉም ሰላም አለና ሁሌም ሰላም የኛ ለራሳችን ሰላም የምናደርገው በዙሪያችን ላሉ ሰዎችም ሰላምና ደስታ ይሰጣል። እና ጸብ ሲኖር ደግሞ ሌሎችንም ነው ይዘን እንትን የምንለውና ስለዚህ ሰላም ፍቅር ያስፈልጋል። የእውነት እኔ በጣም ነው የሚያስደስቱኝ። ጆሲ ራሱ በጣም ደስ ብሏቸው እንደዛ በሄሉ ደስተኛ ሲሆን በቃ የዚህ እየተዝናኑ እያለ እንዴት በስስት ያት ምናምን እነሱ ደስተኛ ናቸው። አሁን ላይ የሄሉና የኤሪክን ግንኙነት ተመችቷቸው በደስታ እየኖሩ ነው። እና ተመቹኝ እውነት ለመናገር በቃ እንደዚህ ሶስታቸውም ደግሞ በሄሉ ምክንያት እየሰሩ ነው። እንግዲህ አስቡ፣ ሶስታቸውም በቃ ጥሩ ግንኙነት ነው ያላቸው። አብረው በቃ ቻናላቸውም እያደገ ነው፣ እየታማላቸው። በዛ ላይ የምናያቸው በጉጉት ነው፣ ደስ እያሉና ሁኔታቸው ያስደስታል። ስጦታ በስጦታ ናቸው ትላላችሁ እና ደስ ይላል እላችኋለሁ ውዶቼ። ስለዚህ ደግሞ እንደዚህ ተላምደው ቢለያዩ ከነሱ በላይ እኛም ይናፍቁናል የምር። እና አንዳንድ ጊዜ የምነግራችሁ ነገር ሁሌም ቢሆን የሰው ልጅ ሲያገኝና ጥሩ ነገር ላይ ሲሆን ሁሌም እንደሰት። ያንን ሰው የሚወርቅበትን ነገር ሳይሆን ከፍታ እንዲኖረው ነው ማገዝ ያለብን። ምክንያቱም አሁን ሄሉ በምታደርገው በሄሉ ሰበብ ብቻ እነሱ ደስተኞች ናቸው፣ ይሰራሉ ስራቸውን። ሌላውም ሰው በእነሱ እየሰራ ያገኛል። እንዲሁም ደግሞ በቃ ሁላችንም ብቻ ደስ ይላልና ሁሌም ቢሆን የሰው ልጅ ውርቀቱን ሳይሆን መነሳቱን ነው መመኘት ያለብን ልላችሁ እፈልጋለሁ። ሀገር ሰላም ከሆነ ሁላችንም ሰላም እንደምንሆነው በዙሪያችን ያሉ ሰዎችም ደግሞ ሁሉም ሰው ያገኝ፣ የምር ያገኙ። በቃ ሰውን ለመጣል ሳይሆን ሰውን ለማሳደግ እንሞክር። የአንዱ ስኬት ለሁላችንም ስለሚሆን ማለት ነው። እና ወዳችኋለሁ፣ አከብራችኋለሁ። ስህተት ካለብኝ አርሙኝ። አብሽሩ፣ አይዟችሁ። ረመዳንን ስራ እንግዲህ እየጾማችሁ ዱዓ እያደረጋችሁ በሰላም በፍቅር ጾሙ ከሚቀበሉት አድርጎን እንዳልፈን እላለሁኝ። ወዳችኋለሁ። ቻናሌ ላይክ ሰብ አድርጉልኝ፣ አይከፈልበትም። አብሬያችሁ የነበርኩት ሂቡ ነኝ። ነገ እንግዲህ በአዲስ ቪዲዮ እስከምንመጣ በያላችሁበት ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።